የሆነ ሰው ይሄ መልእክት ለሱ መሻገሪያ ሆኖለታል። መጽሐፍ የያዛችሁ ሰዎች ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ ከዚያ ወዲህ ኢየሱስ ከዳቢሎስ ይፈተን ዘንድ በመንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጾመ በኋላ ጾሟል ነው የሚለው። ከጾመ በኋላ ተራበ። ፈታኙም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮችን ድንጋዮችን እንጀራ በላለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚያ በኋላ ዳቢሎስም ወደ ቅድስቲቱ ከተማ ወሰደውና እርሱም በመቅደስ ጫፍ አወጣው ወይም አቆመው። መላእክቱ ስላንተ ያዛል፣ እግሮች በድንጋይ ከቶ እንዳይሰናከል በእጆቻቸው ያነሷል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስህን ወርውር አለው። ኢየሱስም ጌታ አምላክህን አትፈታተን ተብሎ ተጽፏል። ደግሞም ዳቢሎስ እጅግ ወደ ረጅም ወደ ሆነው ተራራ ወሰደው፣ የዓለምን መንግስታት ሁሉ ክብራቸውን አሳየው። NIV ላይ በቅስፈት ይለዋል። አሳየው። አሳይቶ ወርቀ ብትሰግድልኝ ይህን ሁሉ እሰጣለሁ። ከማን ተቀበለ ለማን ልሰጥ? ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልኮ ተብሎ ተጽፏል። ቁጥር 11 የመልእክቴ ርዕስ ይሄ ነው። ያን ጊዜ አጠገባቸው ያለውን ሰው ያን ጊዜ በሉት። ዳቢሎስም አጠገባቸው ያለውን ሰው ዛሬ ማታ የሚጨቀጭቅህ የሚነዘንዝህ የሚከታተልህ ትቶህ ይሄዳል። እጃችሁ ከፍ አድርጉና 3 ጊዜ ትቶኝ ይሄዳል በል። 2 የመጨረሻ የሚገርማችሁ ነገር ጌታችን ኢየሱስ ክርስቶስ ከ40 ቀን ጾም ጸሎት በኋላ በመንፈስ ወዴት ይላል? ወደ ምድረ በዳ ሄደ ይላል እና የ40ውን ቀን ጾም ጸሎት ጨርሶ በነበረበት ሰዓት ላይ ፈታኙ ዳቢሎስ ወደሱ ምን አለ ይላል? ወደሱ ቀርቦ ምን አለው? ፈተነው ይላል። አንደኛው ፈተናው ምን አይነት ፈተና ነው? አንተ የእግዚአብሔር ልጅ ከሆንክ ከነዚህ ድንጋዮች መካከል እስኪ አንዱን ምን አርግ? ዳቦ አርግ። እርቦህ የለን? በክፍተቱ መጣ፣ በጉድለቱ መጣ። እርቦህ የለ? እስኪ አንተ የእግዚአብሔር ምን ከሆንክ ልጅ ከሆንክ ምን ይሳናሃል አንተ? ስለዚህ እስኪ እቺን ድንጋይ ምን አርግልን? ዳቦ አርግና እስኪ ብላ፣ ራብህንም ያስታግሳል። ሚገርም የተቀመመ አደገኛ መርዝና ሞት ያለበት ጥያቄ ነው። ማን እየጠየቀ ያለው? ዲያብሎስ እየጠየቀ ያለው። ኢየሱስ ግን ላመጣው መልስ መልሶ ሰጠው። ምን የሚል መልስ ነው የሰጠው? ሰው በእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራና ብቻ አይኖርም። ሰው በእንጀራ ብቻ ሳይሆን ከእግዚአብሔር አፍ በሚወጣ ቃል ይኖራል። ምግብ እንጀራ ለሰውነት ጠቃሚ ነው፣ ግን ሰው እንጀራ ስለበላ ብቻ እና ይሄንን የመጀመሪያውን ፈተና አምጥቶ ፈተነው። ኢየሱስ ዘዳግም ምዕራፍ 8 ላይ ባለው ጥቅስ በሰላም ሸኘው። አሁንም ፈታኙ እየተከተለ ይፈትነዋል። ተከተለውና እንደዚህ አለው፣ ወደ ቅድስቷ ከተማ መቅደስ ወደ ረጅም መቅደስ አወጣውና እስኪ አንተ የአምላክ ልጅ አይደል? መዝሙር 91 ላይ መላእክቱ ስላንተ ያዛል ይላል። እግሮች በድንጋዮች ቢሰናከሉ እንኳን እንዲንከባከቡ የሚጠብቁ እንጅሎች አሉ፣ መላእክቶች አሉ። አንተ የእግዚአብሔር ልጅ ከሆንክ እስኪ ከዚህ መቅደስ ራስ ምን አርጋል? ወርውራል። ኢየሱስ ደግሞ ከመዝሙር ምዕራፍ 91 ላይ አመጣና እሱ ምዕራፍ 91 ዳቢሎስ አብቶ የተናገረው ቃል ኢየሱስ ደግሞ የመለሰለት መልስ ምንድነው? አምላክህን እግዚአብሔርን ምን አትበለው፣ አትፈታት። አጠገባችሁ ያለውን ሰው ዛሬ ከጎናችሁ ያለው ሰው
ትቶ የሚሄድ መንፈስ አለ በሉ። ከጎናችሁ ያለው ሰው ትቶ ይሄዳል በሉ። ወረኞች፣ አሜተኞች፣ ሰፈር ውስጥ ያሉ አሉባልተኞች ከነምላሳቸው ትቶን ይሄዳሉ። ከጎን ያለውን ሰው ትቶኝ ይሄዳል። እድሜሽን ሙሉ የተከተለሽ መንፈስ፣ የሚጨቀጭቅሽ መንፈስ፣ ከስረሻል የሚልሽ፣ በሽተኛ ነሽ፣ እንደዚህ ነሽ፣ እንደዚህ ነው የሚልን እመነኝ፣ ዛሬ ከዚህ ፕሮግራም በኋላ ላታየው፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውም ነው ያለው እግዚአብሔር። ከዛ በኋላ እስራኤላውያን ግብፃውያንን አላዩአቸውም። ቀጥታ ሄደው ከነዓን ነው የገቡት። እግዚአብሔር እንዲህ ይላል፣ የሚጨቀጭቅህ ዛሬ ተለይቶ ይሄዳል። አንድ ሰው ጮሆ አሜን። ሁለተኛው ፈተና ጨረሰ። ሶስተኛው ፈተና በጣም ከባድ ፈተና ነው። በጣም ከባዱ ፈተና ይሄ የዓለምን ነገስታቶችን ክብር ሰብስቦ አመጣና ሳዩ። የሚገርማቸው ነገር አዲሱ ኤንአይቪው ላይ መደበኛ ትርጉም ላይ ምን እንደሚል ታውቃለህ? በቅስፈት ይላል። በቅስፈት አምጥቶ አሳየው ይላል። ምን ቢለው ጥሩ ነው? ኢየሱስን በቅስፈት አምጥቶ አሳየውና እንደዚህ ይላል፣ ይሄ ሁሉ ለኔ ተሰጥቷል። ዓለምና የዓለም ምኗ ክብሯ፣ ሁሉ ነገሯ ለኔ አውቶሪቲ ተሰጥቶኛል። ወርቀ ከሰከርክልኝ እሰጥሃለሁ ያለ ምንም ድርድር። ኢየሱስን ያለ ምንም ድርድር አሳልፍ። ማን ነው ዓለምና ሞላውን የፈጠረው? ራሱ ጌታ የፈጠረውን እኮ ነው። እኔ እሰጥሃለሁ። ሰይጣን አይተሃል አይደል? የወደቀው ከሰማይ ስለሆነ ጭንቅላቱ ጦዟል። አይምሮ ልክ አይደለም፣ አልሰማም። አንተ ከዚህ ጣራ ብትወርቅ እኮ ስንት ነገር ይናጋል። ይሄ የጦዘ የተናጋው ሰይጣን መጥቶ ምን እያለው ነው? ኢየሱስ ሰጥሃለሁ፣ ሰጪውን ሰጥሃለሁ ይለዋል። ብቻ ምን በር አያችሁ? ጉደቅና ስገድልኝ። ኢየሱስ አሁንም መጣና ዘዳግም ላይ ባለው ቃል ለአምላክ ለእግዚአብሔር ብቻ ስገድ፣ ከሱ በቀር እዚህ ቤቱ ዛሬ የመጣችሁ በጣም የምታውቁት ቃል አይደል? ግን አንድ ነገር ላስተምራችሁ ነው። በደንብ ስሙ። ይህንን ሶስቱን ፈተና እየተከታተለ ሰይጣን ጌታችን ኢየሱስን ከፈተነው በኋላ ኢየሱስ ክርስቶስ የመጣበትን ዓላማ ይስታል ወይስ አይስትም ብሎ ፍተሻ ነው እያደረገ ያለው። እየሰለለው ነው ያለው። ምንድነው ዛሬ እየሰለላችሁ ያለው? ቤታችሁን፣ ትዳራችሁን፣ ህይወታችሁን፣ ጤናችሁን ምንድነው ዛሬ እየተከታተለ እየጨቀጨቃችሁ ያለ መንፈስ? እመኑኝ፣ ያንዳንዱ የቤተሰብ መርገም፣ ያንዳንዱ የቤተሰብ ፌላሪቲ፣ ያንዳንዱ የሆነ ብቻ የተለያየ ፈተና ዙሪያችሁ ላይ አለ። ለእናንተ መልእክት አለኝ። ከዚህ ቤት ሳትወጡ እግዚአብሔር ምስክሬ ዋጋ ያስከፈላችሁ፣ እድሜያችሁን የበላ አንገት ያስደፋችሁ፣ ያቆረቆዛችሁ፣ ያከሳችሁ፣ ያጦለጋችሁ፣ ነጫጭባ ያደረገን ዛሬ ከመንገዳችን ላይ በጌታ በኢየሱስም ይመታል። እስቲ ከኔ ጋር ጮክ ብላችሁ ተመታ በለኝ። የመጨረሻ እስቲ ከጎን ያለውን ሰው እንዲህ በለው፣ የፈተናውን ሰልፍ በሉ ጨርሰሃል ዛሬ። ፈታኙ ዲያብሎስ ትቶ ይሄዳል። የመንፈስ ካታልፋ በመንፈስ ዓለም እንዲህ አለ፣ ፋይናንስን፣ ጤናህን፣ ጸሎትህን፣ መንፈሳዊ ህይወትህን አንዴና ለመጨረሻ ላታየው ጌታ ኢየሱስ ምስክሬ ትቶሽ ይሄዳል። 3 ጊዜ ትቶኝ ይሄዳል። 2 የመጨረሻ ኦፎሌ ትቶት ሲሄድ መላእክቶች ወዳውኑ ወረዱ ወደ ኢየሱስ መጡና ፕሮቴክት አደረጉት፣ መንከባከብ ጀመሩት ይላል። የሰለቻችሁ ሰዎች፣ አንድ አይነት ህይወት የሰለቻችሁ፣ ከአንዱ መከራ ወደ አንዱ መከራ፣ ከአንዱ ፈተና ወደ አንዱ ፈተና ሰይጣን ጥባጥቤ እየተጫወተባችሁ ያለ እግዚአብሔር አምላክ ምስክሬ ነው የምላችሁ። ዛሬ በወፍራም ቅባት ይህንን ቃል በእናንተ ላይ አውጃለሁ። ከዚህ ምሽት በኋላ ከዚህ ፕሮግራም በኋላ ጌታ ምስክሬ ውልቅ ብሎ ትቷችሁ ይሄዳል። እሺ ከጎናችሁ ያለው የሚከስህ ትቶ ይሄዳል በሉ። ድገም። የሚጨቀጭቅ ትቶ ይሄዳል በሉ።
የሚሰልል ትቶ ይሄዳል በል። ሰላዩ ትቶኝ ይሄዳል። እኔ ዛሬ አንደኛ ትቶኝ ከሚሄደው አንደኛ ድህነት፣ ሁለተኛ ስንፍና፣ ሶስተኛ ጭንገፋ፣ አራተኛ አለመከናወን። አንተ ሰው እጅ ከፍ አድርግና አሜን ይሄዳል። ሸኞ አሜን ይሄዳል። ዘካርያስ 3 ላይ ምን ይላል መሰላል? ከሳሹ በስተቀኙ መጣና ቆመ ይላል። ኢያሱ መጣና ቆመ፣ ይከሰው ጀመረ ይላል። ይከሰው ጀመረ። አታይም? ካህን ነው ግን እድፋም ልብስ ለብሷል። አንተን የማይወክል ልብስ ለብሷል። ካህን ሆኖ እንዴት የቆሸሸ ልብስ ይለብሳል? ይሄ ለዛም ሜጀር የተባለ ታላቅ ካህን ይለዋል ባይብል። ካህን ሆኖ ግን የቆሸሸ እንከን ያለበትን ልብስ ለብሷል። ለምንድነው ማታስወግደው? ለምንድነው ይህንን ሰው የዞር የማታረገው ብሎ ሲቀስ እግዚአብሔር የኢያሱን ገበና ሸፍኖ አንድ ነገር ነው የተናገረው። አንተ አለ እግዚአብሔር አለ እስራኤልን የመረጠ ይላል። እግዚአብሔር ይገስጽ ይህ አለ ከእሳት ትንታቅ ምን ያለ እስቲ አጠገባችሁ ያለውን ሰው እግዚአብሔር ይዋጋልሃል በሉ። ከነጉድለትሽ ኢየሱስ የሚቀበልሽ የሚያቅፍሽ። ባለፈው ትዝ አይላችሁ ያን ትፈታላችሁ የሚለው ላይ ሉቃስ ላይ ያነበብኩት ይሄ ከቀራጭና ከአመንዝራዎች ጋር ነው የሚበላው የሚጠጣው የሚውለው አለ። እኔ መጣት ለባለ መድኃኒቶች አይደለም። እኔ መጣው መድኃኒት ለሚያስፈልጋቸው ሰው ኢየሱስም ጸለያችሁ አጸለያችሁ ጾማችሁ አጾማችሁ አለ ዞር አልልም ያለ ችክ ያለ መንፈስ ችክ ያለ መንፈስ። አንተ ዞር በል ችክ አትበል ምናምን የምትሉ ሰው አለ አይደል? እግር በእግር እየተከተለ ላይፋችሁን የሚረብሽ መንፈስ ዛሬ እግዚአብሔር ይቀጣዋል። ሲከጎናችሁ ያለን ሰው ትቶኝ ይሄዳል በሉ። ዲያብሎስ ፈታኙ ኢየሱስን ተከታትሎ የሚፈትነው ምንድነው? ዓላማ ፐርፐዙ ካላችሁ ከአብ ይዞ የመጣውን ፕሮግራምና አጀንዳ ግብ እንዳይመታና ሊያስጥሎ ስለፈለገ ብቻ። ዛሬ ከአንደኛው ክፍል ወደ አንደኛው ክፍል ሰይጣን እያመላለሳችሁ ያለ እያስጨነቃችሁ ያለ እዚህ ቤት ውስጥ ያለ በከባባር መከራ ውስጥ እያለፋችሁ ያለ በከባባር ሰልፍ ውስጥ ያላችሁ በከባባር ጦርነት ውስጥ ያለ 144 ነቢይ ቀያይራችሁ ነገራችሁ አልፈታ ያለ ጭራሽ እየባሰ እየሄደ እየተጨነቃችሁ የመጣችሁ ለእናንተ መልእክት አለ። ለአንዴና ለመጨረሻ ፈታኛችሁ ዲያብሎስ ትቷችሁ ይሄዳል። ኢየሱስ ክርስቶስ ያንን ሶስቱን ፈተና ከሸኘው በኋላ እንዳይከተለው ሸኘው ለመጨረሻ። ዛሬ እየተከታተለ ያጠቃችሁ መንፈስ፣ እየተከታተለ ያደከማችሁ መንፈስ፣ በመረጃና በማስረጃ እያደከማችሁ የመጣ መንፈስ ምንድነው? እስቲ ዛሬ ላይፋችሁ ውስጥ ያለ ይሄ መልእክት ነው ዛሬ ያለ። ወደዳችሁም ጠላችሁ የሰው እጅ ሳይኖር የሰው ድጋፍ ሳይኖር ይሄ መንፈስ ከደጃፋችሁ ላይ ትቢያ በንፋስ እንደሚጠረግ ተጠርጎ ይሄዳል። እሺ ከጎናችሁ ያለውን ሰው ያያችሁ ትቶ ይሄዳል ዛሬ በሉ። እዚህ ይላችኋል ገሊላ ነፍሱ ከሞት እስክትጨነቅ ድረስ ሳምሶንን ትጨቀጭቆ ነበር ይላል። ትነዘንዘው ነበር። ኃይል የቱ ጋር ነው ያለው? የምትደክመው ምኑ ጋር ነው ያለችው? ቀን በቀን ምን ታደርገው ነበር? ትነዘንዘው ነበር። እግር በእግር ብትከታተል የፍልስጤም መንፈስ ተከታታይ መንፈስ ቋሚ መንፈስ የእስራኤል ስቲል ነው ቋሚ ጠላት። ይኸው ከተማ አገር አፍርሶ እስራኤል እስካሁን ሞሳድ የተባለ መንፈስ መሞት አልቻለም። እስራኤል እስካሁን ይኸው እኛ እስካለንበት ድረስ እስራኤላውያን ፍልስጤማውያን ማጥፋት አልቻለም። የእስራኤል ቋሚ ጠላት ድንኳናችሁ ውስጥ ቋሚ ጠላት ሆኖ የተቀመጠ መንፈስ ምንድነው? ዛሬ ሳምሶን ናዝራቢ ቅባስ ተሸክሞ ነው ያን ናዝራቢ እንቁ ከእጁ ላይ ርያ ላይ እንድጥል ተቀጨቅ። እንዴት ነው አንተ ግን አንበሳ የምትገነጣጥል? እንዴት ነው ግን የከተማውን በር የምትነቅለው?
እንዴ ነው 300 ምናምን ቀበሮ ይዘ አንዴው የፍልስጤም እርሻ መታቃት ምንድነው ሰክሬት ንገረኝ እያለች ታስጨንቆ ነበር። ምኑ ላይ አስተኝታ ይላል? ጭኑ ላይ አስተኝታ ይላል። ጭኗ ላይ አስተኝታ ትጨቀጭቆ ነበር። ነፍሱ እስከ ምን ይላል? ነፍሱ እስከ ሞት እስኪጨነቅ ትነዘንዘው ነበር። አንዳንድ መጥፎ ቁስል እንዳለ ታውቃላችሁ። እግራችሁ ትንሽ ላይ ወጥቶ እስከ አናታችሁ ሚነዝራችሁ እንደዛ አይነት ሰልፍ ውስጥ ያለ ዛሬ ይፋታችኋል። እስኪ ከጎናቸው ያለው ሰው ይፋታኛል ዛሬ ወይ እድሜህን የበላ ዘመንህን የበላ ህይወትህን የበላ እዚህ ቤት ዛሬ መጣ ሰው ወደደም ጠላም አንድ ነገር ነው ማሳሰብ። በተቃወምከው ጊዜ ነው የሚለው መጽሐፍ። አጥብቀ በተቃወምከው ጊዜ ላይ አምርረ በተቃወምከው ጊዜ ላይ ቀንበሩን አንገትህ ላይ ትሰብረዋለህ። አይታላ ስም ያጣፈው ተቃወም ሲባል ስም ሰይጣን ጋር አንድ ማይክሮ ሰከንድ ርራይል አይራራልሽም። ሰይጣን ለአንድ ሰከንድ አንቺም ልትራሪለት አይገባ። ተቃወም ሲባል ፓሽኔት ሆነ ነቃ ብለ አፍርስ ሲባል ነቃ ብለ የሚያፈዝ ጭዳስ መንፈስ ዛሬ አናቱ ይመታ። ተቃወም ሲባል የሚያፋሽግ መንፈስ እየሰማኝ ነው። ፓሽኔት መሆን አለበት። ይሄው እግዚአብሔር ምስክሬ ነው የምነግራችሁ። አልሄድ ያለው ያ እየተከታተለ የሚያጠቃ መንፈስ ምን እንደሆነ ታውቃለህ? አጥብቀ ስላልጸለይክ ራርቴ ውጭ ሳፋሪ ተረባሽ ማረድ ተረባሽ ወጥቂ ማረድ ይጋል። ሰይጣንን ጮኸን ማባረር ያለብህ ጮሆ ነው ወጣ የሚለው እግዚአብሔር ኤርሚያስና ምን በል ነው ያለው? ወደ ነጩ ነው ያለው። ዳዊት እኮ ወደ ቤተ መንግስት ሲገባ እኮ ዋናው መስሪያ ቤቱ እስኪ ይታይ ድረስ ይዘል ነበር። በእግዚአብሔር ፊት ይቦርቅ ነበር። ይሄንን ቃል ቀዶት አውጥቶ ነው ቆይ ልብሱ አውልቆ እየጨፈነ እየዘለለ አመለከ ይላል። ዳቢሎስን ፈታኙ ያ ዳቢሎስ ጌታችንን ኢየሱስ ክርስቶስን ከፈተነው ፈተናው ከጨረሰ በኋላ ትቶት ሄደ የሚለው ቃል ቀላል እንዳይመስል። ሳምንት ይዘ በር ዘግተህ የምትጸልየው ቃል ላይፌን ትተሄድ፣ ህይወቴን ትተሄድ፣ ትዳሬን ትተሄድ፣ ስራዬን ትተሄድ፣ አገልግሎቴን ትተሄድ፣ ፋይናንስ አባባያ ያለ የስማኛ አካውንታችሁ ውስጥ የሆነ ነገር ዝም ብለህ ሰው ጋር ደውለህ አጨቅጭቅ። አንተ አካውንት ላይ የተኛውን አባረር። መጀመሪያ ተነስቶ ሰውየው አባረረ ነው የሚለው። በሽታ አምጥቶ የሚጭን መናፍስቶስ እንዳሉ ታውቃላችሁ። በሰላም ሀገር ተኝተሽ እያለ ጭኖብሽ ይሄዳል። ጭኖብሽ ረሽቶብሽ ይሄድና ጠዋት ስትነሽ ማጅራትሽ ተይዟል፣ ወይ ልብሽ ተይዟል፣ ወይ ኩላሊትሽ ተይዟል፣ ወይ የሆነ ቦዝብትሽ ከዛስ ሐኪም ቤት ያመላልስሻል። ተነስተሽ ማራገፍ አለብሽ። አጠገብ ያለው ሰው አራግፋለሁ ዛሬ። ፈታኙም ንገረኝ፣ ፈታኙም ትቶት እሺ፣ አጠገብ ያለው ትቶኝ መሄዱ ግዴታው ነው በል። ዴስቲኔን ትቶ ይሄዳል በል። ተናገር። ዴስቲኔን ትቶ ይሄዳል። ፍጻሜን ትቶ ይሄዳል። ዘርማን ዘሬ ትቶ ይሄዳል። ፋይናንሴን ትቶ ይሄዳል። ጸሎቴ ትቶ ይሄዳል። ቅድስናዬ ትቶ ይሄዳል። ከፍታዬ ትቶ ይሄዳል። ርስቴ ትቶ ይሄዳል። ካሞን እጅ ከፍ አድርግና ርስቴ ትቶ ይሄዳል። በረከቴ ትቶ ይሄዳል። ምንጬ ትቶ ይሄዳል። አንድ ላይ ጩና ትቶኝ ይሄዳል። የመጨረሻ ፌታ ካሳ ታራፋይ ይኸው ስማ፣ የመጨረሻ በእግዚአብሔር ፊት ሆኜ ነው የምነግራችሁ። አጥብቃችሁ ዛሬ መቃወም አለባችሁ። ሕይወታችሁስ ፈተናና መከራ እየቀያየረ የሚከታተላችሁ መንፈስ አጥብቃችሁ ማለት አለባችሁ፣ መቃወም አለባችሁ። ደስ የሚለው ቃል ትቶት ከሄደ በኋላ መላእክቶችም ይላል ቀርቦ ያገለግሉት ነበር ይላል። ኢየሱስን መጥቶ ሊያገለግሉ የተፈቀደላቸው ማን ሆኑ? መላእክቶች ሆኑ ይላል። ስለዚህ እዚህ ቤት ውስጥ ያላችሁ ዛሬ ከዚህ ቤት ሳንወጣ ዛሬ እመኑኝ፣ እግዚአብሔር አምላክ ምስክሬ ነው የምላችሁ፣ የመላእክት አገልግሎት የሚያጅባችሁ ሰዎች አለ። ከጎናችሁ ያለውን ሰው ዛሬ ማታ በሉስ
በቤቴ ላይ የመልአክ አገልግሎት ይገለጣል። ያመነ ሰው እጁ ከፍ አድርጎ አሜን ይበል። 3 ጊዜ አሜን። የመጨረሻ